እጆቹ ያስታውቃሉ። ዝቅ ብለሽ እሱ ከፍ እንዲል አንቺ እዚህ ጋር እየሰራሽ እንድትልኪለት፣ አንቺ እዚህ ጋር ልብስ፣ ጫማ፣ ስልክ እየገዛሽ እንድትልኪለት የሚፈልገው የሚወድሽ ወንድ ግን በጣም የሚወድሽ ከአንቺ ጋር መኖር የሚፈልግ ወንድ እንድትልኪለት አይፈልግም። በቃ ትንሽዬ ዓመት ትንሽዬ ጊዜ ሰርተሽ ገንዘብሽን ሴቭ አድርገሽ የሄድሽበትን ዓላማ አሳክተሽ ወደ ኢትዮጵያ ሄደሽ እንድታገቢ ነው የሚፈልገው። አረ እንድትመጭም አይፈልግም የሚወድሽ ወንድ። ስለዚህ ሴት ልጅ ራሷን ከጠበቀች፣ ሴት ልጅ በጣም ጠንካራ ጎበዝ ከሆነች ልክ እንደ አርቲስት ገነት ንጋቱ እግዚአብሔር ነው የምላችሁ፣ እግዚአብሔር ምስክሬ ነው። እሷ ስለሚወዳት ብቻ አይደለም፣ ገንዘብ ስላላት፣ ራሷን ስለምትጠብቅ፣ ስራ ስላላት፣ ልጆቿን በደንብ ስለምታስተዳድር፣ ራሷ በራሷ በሁለት እግሯ ስለቆመች ነው። ይቺ ሴት ያኔ እንደታመመችው ታማ ብትቀር፣ ወርቃ ብትቀር፣ ተሰብራ ብትቀር፣ ከልጆች አባት ጋር ተፋትቻለሁ ብላ ብትቀር እግዚአብሔርን ዞር ማያያትም ነበር። ስለዚህ ወንድ ልጅ ያያል፣ የውስጥሽንም ውጭ የሚታየውን ነገር ማየት ይፈልጋል። በቃ ውስጥሽ ስልሽ ቤትሽን ማየት ይፈልጋል። ወንድ ይሄ ከአንቺ ገንዘብ የሚፈልግ ምናምን፣ ይሄ በቃ ልብሱን ለባብሶ ሽቶ ተቀብቶ ፎቶ ምናምን የሚፖስት ወንድ፣ አካውንት እየቀያየረ ፎቶ የሚለቅ ወንድ እግዚአብሔርን ለኛ አይሆንም። በተለይ ስደት ዓለም ላይ ቆይተን ኢትዮጵያ ለምንሄድ አይሆንም፣ በቃ አይሆንም እነሱ። ስለዚህ እግዚአብሔር የተጣሉ ሰዎች ወይም ደግሞ ባልና ሚስት እንዲሁም ደግሞ በቃ የተለያዩ ሰዎች ልክ እንደነሱ ቢገናኙ በጣም ደስ ይለኛል። ግን ደግሞ እግዚአብሔር ካልፈቀደ አልፈቀደም ነው። ነገ ሌላ ቀን ነው። አንቺ ቆንጆ ከሆንሽ፣ አንቺ የስራ ሰው ከሆንሽ፣ አንቺ ገንዘብ የምትይዥ ከሆንሽ፣ ጠንካራ ከሆንሽ፣ ውብ ከሆንሽ እግዚአብሔር ነው የምልሽ በቃ ነገ ጧት ትልቅ ደረጃ ትደርሻለሽ። እኔ በእነሱ ትዳር ውስጥ ያየሁት በጣም ብዙ ነገር አይቻለው። ከሀ እስከ ፐ ድረስ እነሱ ሲለያዩ፣ እነሱ ደግሞ ሕክምና ላይ እያለች፣ በዛ ላይ ደግሞ አስታውሳለሁ ባሏ የልጆቹ አባት የወር ተቆራጭ አላደርግልኝ አለ ብላ እንደከሰሰችው ሁሉ ይታወቃል። ያ እሷ ያን የገንዘብ ቢኖራት ደህና ነገር ቢኖራት አትከሰውም ነበር፣ የልጆቿን አባት ማለት ነው። ነገር ግን አሁን እሱ ራሱ የፈለጋት ሰውየው የመጣው ማለት የልጆቹ አባት እርግጠኛ ነኝ እሷ ሰላላት፣ እሷ ጥሩ ስራ በቂ ነገር ሰላላት ነው ተመልሶ የመጣው እንጂ ሴት ልጅ ከወደቀች፣ ሴት ልጅ ራሷን ካልጠበቀች፣ ሴት ልጅ በቃ በህይወቷ በቃ የሆነ አሁን እሷ ታያት ከሆነ ዩቲዩብ ላይ ያለች ማስታወቂያው ያለች ፊልሙ ላይ በጣም ጀግና ሴት ናት እውነት ለመናገር። ግን ደግሞ ይቺ ሴት እንደዛ አይነት ሴት ባትሆን ኖሮ ይሄ ሰው ተመልሶ መጥቶ ድጋሚ አብረን እንሁን ብሎ አብረው አይሆኑም ነበረ። እና በዚህ ውስጥ እኔ ስለተገናኙ አብረው ስለሆኑ ምናምን ምንም እኔ የሚጎልብኝ የሚቀንስብኝ ነገር የለም። አንዳንዶቻችሁ ለምን ታረቁ እስከዛሬ ድረስ አብረው ነበረ ምንም አያገባንም፣ አይመለከተንም። ሁሉም ሰው የራሱ የሆነ ህይወት፣ የራሱ የሆነ ሀሳብ፣ የራሱ የሆነ ችግር፣ የራሱ የሆነ ብዙ ነገር አለብን። ስለዚህ እናንተ ሰዎች ታረቁ ወይም ደግሞ ለምን ሰዎች አብረው ሆኑ ብሎ የሚያስብ ሰው ለእኔ ሰይጣን ነው፣ ከሰይጣንም አይተናነስም። ምክንያቱም የሰው ደስታ የሚያስደስተው ሰው የሰው ሲታረቅ ይከፋዋል ብዬ አላስብም። እና እስኪ ሰረሷ ወይም ደግሞ ምናምን ላወራ ሳይሆን በቃ አንዳንድ ጊዜ የሆነ ሰው ወደ ህይወታችን መጥቶ ከህይወታችን ሲወጣ ብዙዎቻችን ራሳችንን የሆነ ቦታ ነው የምናገኘው። እና እኔ የትዳር እንትን ባይኖረኝም ግን ሴት ልጅ እራሴም ብሆን ብዬ የማስባቸው ነገሮች አሉና ከነዛ አንፃር እነዛን ነገር ላወራን የመጣሁት። አብራችሁ ይሁኑ። በመጀመሪያ ግን ቻናሌን ፕሊስ ላይክ እያደረጋችሁ ቪዲዮውን ስታዩ ላይክ አድርጋችሁ ብትወጡ ችግር የለውም። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። የማታውቁኝ ካላችሁ ሙሉዓለም እባላለሁ። በዚህ ቻናል የራሴን ሀሳብ አስተያየት፣ እንዲሁም የቀን ወይን ስራዬ ምናምን ነው ሼር የማደርግበት። ስለዚህ እንደኔ ወይም ደግሞ የሰው ደስታ የሚያስደስታችሁ ላይክ አድርጉልኝ። ያው ዛሬ ቅዳሜ ነው፣ ግድ ነው፣ ቁርስ ቡና ነው ትላላችሁ። እኔ ቤት ዳቦ ቁርስ ምናምን የለም ብዙ ጊዜ፣ በቃ ቡናና ቡና ብቻ ነው። አሁን ቡናችንን እንቅዳ፣ ከዛ ወደ ሀሳቤ እንሄዳለን።
እንግዲህ ማገቁ እንዳልል ሰው የለም አጠገቤ። እኔ ልማገቃችሁ። እግዚአብሔር የማታ እንጀራ ይስጣችሁ፣ የሰው ፊት አያሳያችሁ፣ በሰላም ለሀገራችሁ ያብቃችሁ። ሁልጊዜ ላለው እኔ ሞቴንም ሰርጌንም በሀገሬ ላይ ሞት አይቀርም፣ ሰርግም ሰርግ ነው አይቀርም። ሴት ልጅ በቃ ከተወለደች ካደገች ትልቅ ሴት ከሆነች በኋላ ትልቅ ከሆነች ማለት ሳይሆን በቃ የእድሜ በቃ ማግባት እስካለ ደረጃ እስከደረሰች ድረስ ታገባለች፣ ወንድም እንደዛው። ስለዚህ ማንም ሰው ሰርጉንም ምኑንም ሰርግ ቢያደርግ የማይጠራም፣ ሰርጋችንም ሞታችንም በሀገራችን ላይ ያድርግልን። ከዚህ በላይ መርቃት ምንም የለም። አሜን በሉ ዝም ብላችሁ እናንተ ማለት ነው። ስለዚህ ጋይስ ቡናዬን ልጠጣ እና ሀሳቤን ሰብሰብ አድርጌ ወደ ሀሳቤ እሄዳለሁ ማለት ነው። መቼም ቡና የማትወዱ አላችሁ ብዬ አላስብም። ቡና የምትወዱ ግን ቸክስ እየጠጣችሁ እንዴት እንደሚያምር እንዳደፋው ማለት ነው። እንዳደፋውና ማጠቡን ደግሞ ምንጣፍ ሳጥፍ አይኔ ስራ አሁን የቡና ምንጣፍ አለታችንና ቢፈስ አስቡት። ደስ ሳጥብሎ ነው ለእናንተ አሳያለሁ እና ቡና በጣም ነው የምወደው። ቡና ይሄን ስኒ በጣም ነው የምወደው። ብዙ ሰው ግን ፋጋ ምናምን እንዴት የድሮ ስኒ የሚሉ ብዙ ሰዎች አሉ። ነው ይሄ ፋግነት አይደለም። ይሄ ማንነትን አለመርሳት ነው። ይሄ ስኒ ድሮ እናቶቻችን ጠጡበታል። እኛ ቤት ራሱ አለ። እናቴ ቤት ብትሄዱ ይሄ ስኒ አለ። እህቴ ቤት ብትሄዱ ይሄ ስኒ አለ። እና ሁልጊዜም ደስ ይለኛል። ገበያ ሄጄ እንደውም ይሄ አዲስ አበባ ነው የገዛሁት። ወፍራም ነው። ገጠር የሚሸጠው ትንሽ ሳሳ ይላልና እንዲህ በደንብ ካሻችሁት ራሱ ሊሰበር ይችላል። እና ይሄን ስኒ በጣም ነው የምወደው ጋይስ፣ በጣም ማለት ቡና ራሱ በዚህ ስጠጣ ነው በቃ የጠጣው የሚመስለኝ። ይሄና አረንጓዴ ቢጫ ቀይ እንደዚህ ሆኖ አረንጓዴ ቢጫ ቀይ ያለበት ስኒ በጣም ነው የምወደው ጋይስ። እስኪ ልጠጣ ቡናዬን። ትላለች ጓደኛዬ። ተመስገን ጌታዬ። ቡና በጣም ነው የምወደው። እናም ውዶችዬ እንግዲህ ዛሬ ላወራ የመጣሁት ምን መሰራችሁ? ቆይ አንድ ጊዜ ጠብቁኝ። ቆይ አንዴ። እናም ውዶችዬ እንግዲህ ዛሬ ላወራችሁ የመጣሁት አርቲስት ገነት ንጋቱና የልጆቹ አባት አብረው በመሆናቸው በጣም ደስ ያለኝ። እመቤቴን እኔ ቪዲዮውን ሳይ ማመን ነው ያቃተኝ። እግዚአብሔር ምስክሬ ነው። እንደው ከልቤ ማለት ነው ከልቤ ፈጣሪ እንደው እውነት የውስጤን ነው የሚያውቀውና በቃ ታረቁ ሲባል ቪዲዮውን ሳይ የበዓለት በቃ ማመን ነው ያቃተኝ። ማመን እውነት ነው ወይስ ምንድነው? ውሸት ነው ወይስ ምንድነው? በቃ ፊልም እየሰሩ ነው ብዬ ነው ደጋግሜ ያየሁትና እኔ በጣም ነው ደስ ያለኝ። ምክንያቱም እኔ ሁል ጊዜ እናትና አባት ባይለያዩ ባይነኝ። ልጅ ከተፈጠረ በኋላ ልጅ ባይፈጠር ይሻላል ባልና ሚስት ከተለያዩ። ልጅ ከተፈጠረ በኋላ ግን እውነት እኔ ሁሌ የምመኘው የተለያያችሁ ሰዎች እግዚአብሔር አንድ ያድርግላችሁ። በቃ አንድ ያድርጋችሁ። ሌላ ምንም አይደለም። ምክንያቱም እህል ውሃ ከሆነ እሷም አልፈልገውም እሱም አልፈልግም ቢል ሁለቱም የተለያየ ህይወት ውስጥም ገብተው ሊገናኙ ይችላሉ። አሁን እነሱ ኢንተርቪያቸው ላይ ስሰሙ በደንብ ሰምታችኋቸው ከሆነ እሷም ሌላ ህይወት ነበራት፣ ጓደኛ ምናምን ይዛለሁ ብላለች። ሰውየውም ይዞ ነበረ። እንዲሁም ፍቅረኛውን አይቻታለሁ፣ በጣም ታምራለች፣ ቆንጅዬ ናት ምናምን አለች። ግን ጥያቄ የፈጠረብኝ አሁን እሱም ሌላ ህይወት ውስጥ ነበረ፣ እሷም ሌላ ህይወት ውስጥ ነበረች። አሁን ሁለቱ ሲገናኙ እነዛኞቹ ምን በቃቸው ነው? ይሄ አንዳንድ ጊዜ በነገራችን ላይ አንዳንድ ሰው በቃ እናንተ ግን ለጥቅም ወይም ለመቆየት ወይም ደግሞ ጓደኛ መያዝ ስላለባችሁ ብቻ መያዝ አለብን ብዬ አላስብም። ምክንያቱም እሷም እንግዲህ ሌላ ጓደኛ ይዛ ነበር፣ እሱም እንደዛው። ግን አሁን መጨረሻ ላይ የልጆቹ አባት ጋር የልጆቹ እናት ጋር ነው የሆኑትና እነዛኞቹ ምን ላይ ናቸው ማወቅ ፈለኩኝ። ማለት በቃ አሳዘኑኝ። ማለት ምናልባት እሷን የሚወዳት ከሆነ እሷ ደግሞ እሱን የምትወደው ከሆነ እንግዲህ ሁለቱ ተለያይተው
አብረው ሆነዋልና ይሄ ነገር ትንሽ ጥያቄ ፈጥሮብኛል። ብዙዎቻችሁ ለምን አብረው ሆኑ፣ ለምን ታረቁ፣ እስከዛሬ አብረው ነበሩ ምናምን ለምትሉ በነገራችን ላይ ባልና ሚስት ከተፋታ በኋላ እሱ እየመጣ ልጆቹን የሚያይ ከሆነ ልጆቹ ደግሞ አባታቸው ጋር የሚሄዱ ከሆነ ግድ ነው። ምክንያቱም በመሀል ልጅ ከተፈጠረ እኔ አሁን አላቅም ሰረ ትዳር እንደዚህ ትፍታ አድርጌ ልምረጋችሁ፣ ግን በጣም ደስ የሚል ነገር እኮ ነው። ባልና ሚስት ከተለያዩ በኋላ ባልየው የመጣ ልጆቹን ማየት፣ ከልጆቹ ጋር መጫወት፣ ቤት ውስጥ ቡና መጠጣት ምን ማለት በጣም እኔ ቢለመድ ብዬ አስባለሁ። ፍችን አልደግፍም፣ ግን ቢለመድ እና ሲቀጥል ደግሞ ነጮቹ አሁን እኔ ያሉባቸው አካባቢ እውነት ለመናገር እኔ በፊት የምሰራባቸው ለምሳሌ ባልና ሚስቶቹ ተለያይተው በመሀል ልጅ አለ። ሰውየው ይመጣል፣ ልጁን ያያል፣ አብሮ በጠረጴዛ ዙሪያ ስለ ልጃቸው ያወራሉ ምናምን ብዙ ነገር። ይሄ ነገር ደስ ይላል። እኔ እንደዛ ነው የማስበው። ምክንያቱም እኔ ግን ይሄንን አሁን እኔ ቦታው ሲሆን ነው ይሄን ነገር አድርገዋለሁ አላደርገውም ብዬ የማስበው። ለምሳሌ እኔ ከጎባኒ ጋር ምን ያህል ቀረቤታ ይኖረኛል የሚለውን እሱን እዛው ቦታ ሲሆንበት ነው። ነገር ግን እንደዚህ ከጎባናቸው ጋር ከባላቸው ጋር ቀድሞ ሚስት ጋር እንደዚህ አብረው የሚሆኑ ሰዎች በጣም በጣም ጠንካራና ብልህ ሰዎች ናቸው ብዬ ነው የማስበው። ምክንያቱም ምንድነው ማንም ሰው የማያደርገውን ነገር የሚያደርጉት ማለት ነው። ስለዚህ በጣም ነው ደስ ያለኝ። ሲቀጥል ደግሞ እኔ አርቲስት ገነት ንጋቱ ግን እኔ ስለሚዋደዱ ነው ብዬ አላስብም። ስለሚዋደዱ ብቻ ነው ብዬ አላስብም። እሷ ጎበዝ ስለሆነች፣ ታታሪ ሰራተኛ ስለሆነች፣ ገንዘብ ስላላት፣ እራሷን ስለምትጠብቅ እዋት እስኪ እንዴት አባቷ እንደምታምር እኮ ወይ ድቡሽቡሽ ያለች በቃ ስታምር ገባችሁ? በጣም ጠንካራ ሴት ስለሆነች ነው እንጂ ከበፊቱ ኮንተርቪዋ እሱን ከሰዋለች፣ አንጋባም፣ እህትና ወንድም ነን፣ ከዚህ በኋላ ምንም ቢፈጠር ብለዋል እኮ። ግን እግዚአብሔር አንድ አደረጋቸው። ነገር ግን ይቺ ሴት ኑሮዋ በጣም የወደቀ ቢሆን በቃ በልጆቹ አባት መለያየት ተሰብራ ቢሆን ኑሮ ይሄ ሰውዬ ተመልሶ አያገባትም ነበር። ወንድ ልጅ በነገራችን ላይ ያያል። ወንድ ልጅ በነገራችን ላይ ውስጥሽንም ውጭሽንም ማየት ይፈልጋል። ጠለቅ ብሎ ቤትሽን ማየት ይፈልጋል። አስተሳሰብሽን ያያል። እራሷን አርጣለችም ሚስቴ እኮ የአራት ልጆች እናቱና ግን እስከዛሬ ድረስ ምንም አልሆነችም። በጣም ጠንካራ ሴት ናት። በቃ ከሷ ጋር መለያየቴ ይቆጨኛል ብሎ እየተንገበገበ ነበር። እንግዲህ በእጁ አስገባት። ስለዚህ ልላችሁ የፈለኩት እኔ ሴቶች እህቶቼ፣ ብዙዎቻችሁ ፍቅረኛ ያስኩኝ ፍቅረኛ ይሄዳል፣ እኛም ይዘን ሂዷል፣ መንገዱን ጨርቅ ያድርግለት። ግን ፍቅረኛ ማለቴ ያሁኑ ባሌ ሳይሆን ያው እንደ ማንኛውም ሰው ፍቅረኛ ትይዛላችሁ፣ ታፈቅራላችሁ ምናምን ከዛ ትለያያላችሁ። ያው አሁን ባለፈው ቀለበት አድርጌያለሁ ተላልኳችሁ፣ እሱ እንዳይመስላችሁ። እና ምንድነው ጓደኛ ትይዛላችሁ፣ ይሄዳሉ አይደል? በቃ እንለያያለን። ግን ብዙዎቻችሁ ገና ለገና ፍቅረኛ ሄደ፣ እምወደው ልጅ ሄደ፣ በጣም ወደዋለሁ፣ አፈቅረዋለሁ ብላችሁ እራሳችሁን የምትጥሩ እራሳችሁን በብዙ ነገር የምትደብቁ ሴቶች አላችሁና እናንተ ደግሞ ልክ ከአርቲስት ገነት ንጋቱ መማር አለባችሁ፣ ማየት አለባችሁ ጋይስ። በቃ የሆነ ወንድ ልጅ ወደ ህይወትሽ ይመጣል፣ አብራችሁ ብትሆኑ ደስ ይላል። ያ ሰው ደግሞ ያንቺ ሙሉነት ያንቺ ሴትነት ለሱ ከጎደረበት መንገዱን ጨርቅ ያድርግለት ይሄድ። እኔ ከሰዎች ጋር እኔ ሴት ጓደኛም ሲይዝ ወንድም ጓደኛ ሲይዝ መሄዳቸው ሳይሆን የሚያናደኝ ምክንያታቸው፣ ከኔ ጋር ወደ እኔ የመጡበት መንገድ፣ እንዴት መተው ደግሞ መሄድ እንደፈለጉ ምክንያታቸው፣ እንዴት እንደቀረቡኝ፣ እንዴት እሱ ነው የሚያመኝ። መሄዳቸው አያመኝም። እስቲ የሴት ጓደኛ ማለት ነው። የሴት ጓደኛ እኔ እወድሻለሁ፣ እኔና ካንቺ ነን አንለያይም፣ እድሜ ልካችንን አብረነን ምናምን ትልሻለች አይደለ? ነገ ጧት ሄዳለች፣ ትሄድ፣ መንገዱን ጨቅ ያድርግላት። ስለዚህ እናንተ ሴትም ጓደኛ ወንድም ጓደኛ ወደ ህይወታችሁ ይምጣ ወይም ትምጣ፣ ሲሄዱ ምንም መደበቅ አያስፈልግም። ምንም መናደድ፣ ማርቀስ። ይሄ በቃ ችግሩኛ ምንድነው? ገንዘብ እንሰጣለን። ገንዘብ አንድ ወንድ ከወደደሽ ካፈቀረሽ፣ እኔ ወንድ በጣም የሚወድሽ በጣም የሚያፈቅርሽ ወንድ አንቺ ጋር አብሮ ለመኖር 24 ሰዓት ሙሉ ይሰራል። ስራ እንኳን አይመርጥም። እጆቹ ያስታውቃሉ።
የስራ ሰው እጆቹ ያስታውቃሉ። የማይሰራ ሰው አጭበርባሪ፣ ሌባ፣ ውሸታም ወንድ ደግሞ ያስታውቃል አለባበሱ። ጠጉን አሳምሮ ልብሱን አሳምሮ ምናምን 10 ጊዜ 24 ሰዓት ሙሉ ኦንላይን ነው፣ ቲክቶክ ነው፣ ፎቶ ይፖስታል ምናምን። ይሄ ወንድ ፎቶ ከሚፖስት የተለያየ አካውንት ከሚከፍት ፌስቡክ ምናምን ከሚቀያይር የገንዘብ አካውንት ቢቀያይር መልካም ነው። ብዙ ወንዶች እንደዛ ናቸው። ስለዚህ ይሄ ፎቶውን፣ መልኩን፣ ጡንቻውን እያየሽ እንዳትሸወጂ የኔ ውድ እና ምክንያቱም የሚሆንሽ ወንድ ካንቺ ምንም አይፈልግም። ከመጣም ደግሞ ሲሄድ አታቅሽ፣ አትከፊ፣ አይደብርሽ። ምክንያቱም ነገ ከነገ ወዲያ የተሻለ ሰው ወደ አንቺ ህይወት ይመጣል። አንዳንድ ጊዜ የሆነ ሰው ወደ ህይወታችን መጥቶ ድንገት ሲሄድ ለምን አትበሉ። ያ ሰው ለአንቺ ስለማይገባሽ ነው። ያ ወንድ ለአንቺ አይገባሽም። ምክንያቱም አንቺ ጠንካራና ጎበዝ ታታሪ ሴት ስለሆንሽ እሱ አንዷን አንዴ ዳሌ፣ አንዴ ፊት፣ አንዴ መልክ፣ አንዴ አቀራረብ፣ አንዴ ልብስ እያየ ነው ህይወቱን በሙሉ የሚጫው። ብዙ ወንዶች እንደዛ ናቸው። አለባበስ ያያሉ፣ መልክ ያያሉ፣ ምን ያያሉ፣ ምናምን ነገር ያያሉ። ማንነትሽ እንድትቀይሩ ይፈልጋሉ። እውነት በጣም የሚገርመኝ ነገር አሁን እኔ እዚህ ስኖር ስደት ላይ ስትኖሩ እኔ አሁን ስደት ላይ ሲሆን ሱሪ ለብሳለሁ፣ አንዳንዴም ቁምጣ ለብሳለሁ ምናምን። ምንድነው የሀገሪቷ ሁኔታ ሙቀት ያቃጥላል። ሙቀቱ አልችልም እኔ ሙቀት። እኔ እዚህ ጋር ሰውነቴ ተበላሽቷል። እዚህ ጋር ሰውነቴ 2 መልክ ነው ማለት የሆነ ያስታውቃል። እና ይህንን ሰውነቴን ይህን ቁስሌን የምታቅልኝ እናቴ ብቻ ናት። እናቴ ሁሌ ታየዋለች። ልጅ ምን ሆነሽ ነው ስትለኝ እንዲህ እኮ ሙቀቱ ሳውዲ አረቢያ ያለው ልብሳችን እንትን አንል ምናምን እላታለሁ። እና በጣም ነው የምታለቅሰው። ወይኔ ልጄ ነው የምትለው። ምክንያቱም እኛ ስደት ላይ ስንሆን በጣም ሙቀት አለ አይደለ? እዚህ እኔ አሁን ብዙዎቻችሁ አትለብሱም፣ በጣም ጎበዞች ናችሁ። ሙቀት ማገር ተቀምጣችሁ ቀሚስ ነው የምትለብሱት። አሁን ቀሚስ ብለብስ ልጆች ያሉበት ቤት ነው ስራ የምሰራው፣ ከልጆች ጋር እጫወታለሁ ምናምን። ቀሚስ ለብሳችሁ ለመጫወት አይሆንም። ሱሪ ለብሳለሁ፣ ቁምጣ ለብሳለሁ። ግን ኢትዮጵያ ሲሄድ ይሄንን ልብስ ለብሰዋለሁ ማለት አይደለም። ገባችሁ? ልክ እዚህ ጋር ያያችሁን አሁን የሆነ ወንድ ወደ አንቺ ሲመጣ ይሄ አለባበስ እዚህ የምትለብሹን አለባበስ እዚህ ያየው ማንነትሽን ኢትዮጵያ እንዲያው ይፈልጋል። በሞት የኢትዮጵያ ቤተሰቦች ቤት ቁምጣ አልለብስም፣ ሱሪ አልለብስም። እኛ ቤት ማንም ሰው ሱሪ አይለብስም ከኔ ውጭ። እኔ ለብሳለሁ፣ እንደውም ወደ አዲስ አበባ ወደ ከተማ ሱሪ ልለብስ እችላለሁ። ማነው ቱታ ልለብስ እችላለሁ። እኛ ቤት ግን ማንም ሰው ሱሪ አይለብስም። ይሄንን እምልሽ አንዳንድ ወንዶች እንደዚህ ናቸው። በቃ እዚህ ጋር እዛ ብዙ ነገር ባለባበስ ሽራቱ ይገምቱሻል። በቃ ውጭ ሀገር ተቀምጣለችና ኢትዮጵያም ስትመጣ እንደዛ ትመናቀር የሚሉ ወንዶች አሉ። እኔ ግን በቃ በጣም በስነ ስርዓት ባህላችን፣ እምነታችን፣ ብዙ ነገራችን እዚህ የምናደርገውን ነገር አይፈቅድልንም። ግን ሰዎች ነን፣ እንሳሳታለን። የማይደረግ ነገር አድርገን ይሆናል፣ የማይለበስ ነገር ለብሰን ይሆናል። ግን ቤተሰብ ጋር ስንሄድ፣ ኢትዮጵያ ስንሄድ፣ ቤተሰቦቻችን ግን ስንሄድ የማይሆን ነገር አናደርግም። ይሄ ደግሞ ቤተሰቦቻችን ስለምንወድና ስለምናከብራቸው ለነሱ ክብር እንዴ ምን ልልሽ ፈልጌ ነው። ስለዚህ የሚወድሽ ወንድ፣ የሚያከብርሽ ወንድ፣ የሚያፈቅርሽ ወንድ መቼም ቢሆን ካንቺ አይለይም። ስለዚህ የሆነ ወንድ መጣ ብለሽ ሲሄድ አታርቅሽ። በቃ ራስሽን ጠብቂ፣ ገንዘብ ያዢ፣ ብር ይኑርሽ፣ በቃ ራስሽን ጠብቂ። ከዛ ያኔ የምትወጂው ወንድ ወደ ህይወትሽ